ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍኩ። የድብዳሪ ጣዕም ያለው ቢራ በአሜሪካ ለገበያ ቀረበ። ይህ ቀልድ አይደለም። ታዋቂው የኮሎምቢያ ብራንድ ከብሬክሳይድ ብሪዌሪ ጋር በመተባበር ናቹራል ሴልስ የተሰኘ ልዩ ቢራ ለገበያ አቅርቧል። ቢራው የሚዘጋጀው በሞንታና ግዛት ከሚገኙ ጥቁር ድቦች የተሰበሰበ ዳሪ በገባበት ውሃ አማካኝነት ነው። እንደ አምራቾቹ ገለጻ ቢራው የጫካ ማርና የብሉቤሪስ ጣዕም አለው። ዓላማው የኮሎምቢያ ብራንድ ልብሶች ለማንኛውም አስቸጋሪ የተፈጥሮ ሁኔታ ለቆሻሻም ቢሆን ዝግጁ መሆናቸውን ለማሳየት የታለመ ኢንጂነርድ ፎር ዋቴቨር የተሰኘ ዘመቻ አካል ነው። አምራቾቹ ቢራው በላብራቶሪ በሚገባ ተገምግሞ ለጤና ደህንነት የተጠበቀ መሆኑን አረጋግጠዋል። ቢራውን የቀመሱ ሰዎችም ጣዕሙ በጣም ቆሻሻ ነው፣ ነገር ግን በጥሩ ትርጉሙ በማለት አስተያየታቸው ሰጥተዋል። የደቡብ ኮሪያው ግዙፍ የክሪፕቶ ምንዛሪ ተመን ቢቱምቢ ባለፈው አርብ ለደንበኞቹ በስህተት 620,000 ቢትኮይን በአሁኑ ዋጋ $44 ቢሊዮን ገደማ ማከፋፈሉ ተሰማ። ተቋሙ ራንደም ቦክስ በተባለ የማስታወቂያ መርሃ ግብር ለተመረጡ ደንበኞቹ ለእያንዳንዳቸው 2000 የኮሪያ ዋን $1.40 ሽልማት ለመስጠት አቅዶ ነበር። ነገር ግን ሰራተኞቹ በፈጠሩት የጽሑፍ ስህተት የገንዘቡ አይነት ከዋን ይልቅ ወደ ቢትኮይን ተቀይሮ ለእያንዳንዱ ደንበኞች 2000 ቢትኮይን እንዲገባ ሆኗል። 695 ደንበኞች በድንገት የቢሊዮነርነት ስሜት ተሰምቷቸዋል። ስህተቱ እንደታወቀ አንዳንድ ደንበኞች ቢትኮይኑን ለመሸጥ በመሞከራቸው በቢቱምቢ ላይ የቢትኮይን ዋጋ በድንገት በ17% ቀንሶ ነበር። ኩባንያው ስህተቱን በ35 ደቂቃ ውስጥ አውቆ የንግድ ልውውጥ ያገደ ሲሆን እስካሁን 99.7% የሚሆነውን ቢትኮይን ማስመለስ ችሏል። የደቡብ ኮሪያ የፋይናንስ ተቆጣጣሪዎች ኤፍኤስሲ ድርጊቱ የዲጂታል ንብረቶች ያሉባቸው ክፍተት የሚያሳይ ነው ብለዋል። ተቋሙ ላይም ጥብቅ ምርመራ እንዲደረግ ትዕዛዝ ተላልፏል። ቢቱምቢ በበኩሉ ይህ ችግር ከሃኪንግ ጋር ግንኙነት እንደሌለውና በሰራተኛ ስህተት መሆኑን ገልጾ ለደንበኞቹ ይቅርታ ጠይቋል። በዓለም ላይ ውድ ወተት የትኛው እንደሆነ ያውቃሉ? የአይጥ ወተት ነው። 1 ሊትር የአይጥ ወተት $22,000 ማለትም ከ3.4 ሚሊዮን ብር በላይ ያወጣል። ይህ በዓለም ላይ ካሉ ፈሳሾች ሁሉ ውድ ከሚባሉት አንዱ ያደርገዋል። አይጥ የምትታለበው ለምግብነት ሳይሆን ለረቂቅ የሕክምና ምርምር ነው። ሴት አይጦች በጄኔቲክ ማሻሻያ አማካኝነት ላክቶፈሪ የተባለ የሰው ልጅ የፕሮቲን አይነት እንዲያመርቱ ይደረጋል። ይህ ፕሮቲን ልዩ ለሆኑ መድኃኒቶች ዝግጅት፣ የሰውነት በሽታ የመከላከል አቅም ለማጠናከር፣ ለጨቅላ ሕፃናት አልሚ ምግቦችና ለካንሰር ሕክምና ግብአትነት ያገለግላል። 1 ሊትር ወተት ለማግኘት ብቻ ወደ 4000 የሚጠጉ አይጦች በልዩ ጥበብ ማለብ ያስፈልጋል። ሂደቱ እጅግ አድካሚና ከፍተኛ የላቦራቶሪ ቴክኖሎጂ የሚጠይቅ በመሆኑ ዋጋው እንዲንር አድርጎታል። ይህ አስገራሚ ጥናት የተካሄደው በሩሲያ የጂን ባዮሎጂ ተቋም ሲሆን በተለያዩ የሳይንስ መጽሔቶች ጥናቱ ታትሟል። በካሪቢያን የባህር ጠረፍ ላይ የሰማያዊ ውቅያኖስ መካከል የምትገኘው ሊትል ሴንት ጄምስ የተባለችው ደሴት ለዓለም ሕዝብ የገነት ምሳሌ ትመስል ነበር። ነገር ግን በዚያች ውብ ምድር ላይ የሰው ልጅ ሊገምተው የማይችለው ሰይጣናዊ ድርጊቶችና የንጹሃን ልጃገረዶች መቃብር የሆነ ምስጢር ተቀብሮ ቆይቷል። ጄፍሪ ኤፕስቲን የተባለ ቢሊዮነር ይህችን ደሴት የገነባት ለእረፍት ሳይሆን የዓለም ሀያላን በነውር ወጥመድ ውስጥ ለሚያስገባበት የጥቁር ስልጣን ማዕከልነት ነበር። ጄፍሪ ኤፕስቲን ከምስጢራዊ ባለሀብትነት እስከ ድልድይ ሰሪነት ኤፕስቲን ማን ነበር? ይህ ጥያቄ ለብዙ ዓመታት በኒውዮርክና በለንደን የላይኛው ማህበረሰብ ዘንድ ሲጠየቅ የኖረ ነው። ኤፕስቲን ሀብቱ ከየት እንደመጣ በግልጽ የማይታወቅ ነገር ግን የዓለምን ሀያላን ፖለቲከኞች፣ የንጉሳዊ ቤተሰብ አባላትና ታዋቂ ሳይንቲስቶችን እንደ ልብ የሚያዝ ነበር። እርሱ ለሀያላኑ ድልድይ ነበር። ሰዎቹ የሚፈልጉትን ነገር ግን በሕዝብ ፊት ሊያደርጉት የማይችሉትን ነውር ሁሉ የሚያቀርብላቸው አስተናጋጅ። ኤፕስቲን የሰዎችን ድክመት የማጥመድ መረብ አድርጎ ይጠቀም ነበር።
በደሴቱ ላይ የሚፈጸሙትና ዘግናኝ ድርጊቶች በድብቅ ካሜራዎች በመቅረጽ ኃያላኑን ለዕድሜ ልክ የግዞት ባሪያና የጥቅሙ ማስከበሪያ ያደርጋቸው እንደነበር ይነገራል። ይህ የስልጣን ጨዋታ ነው። ሰዎችን በነውር በማሰር የዓለምን ፖለቲካና ኢኮኖሚ ከጀርባ ሆኖ የመዘወር አደገኛ ስልት። በኤፕስቲን ደሴት ላይ የተፈጸመው ግፍ ቃላት ሊገልጹት ከሚችሉት በላይ አሳዛኝ ነው። እድሜያቸው ከ14 ዓመት ጀምሮ የሆኑ ልጃገረዶች የተሻለ ትምህርት ታገኛላችሁ፣ የሞዴሊንግ ስራ እናመቻችላችኋለን በሚል ተስፋ ከመላው ዓለም ይታለላሉ። አንድ ደሴቱ ላይ ከደረሱ በኋላ ግን የሚጣብቃቸው ገነት ሳይሆን ሲኦል ነበር። እነዚህ ንጹሃን ልጃገረዶች የኃያላኑ መጫወቻ እንዲሆኑ ይገደዳሉ። በኤፕስቲን ረዳት በነበረችው ጊስሌን ማክስዌል አማካኝነት የሚሰለጥኑት እነዚህ ልጆች በቀን ውስጥ ለበርካታ ኃያላን ሰዎች አገልግሎት እንዲሰጡ ይደረጋል። እምቢ የሚሉ ደግሞ በሞትና በቤተሰቦቻቸው ደህንነት ይዛታሉ። ዛሬም ድረስ በሕይወት የተረፉት ሰለባዎች እንደሚናገሩት በደሴቱ ላይ ያለው ሕይወት የማያልቅ ቅዠት ነበር። በዚያች ደሴት ላይ ሰማዩ ሰማያዊ ነበር፣ ውቅያኖሱ ጸጥተኛ ነበር። ነገር ግን በቪላዎቹ ውስጥ የሚሰማው የሕፃናት ለቅሶ ግን የዓለምን ሕሊና የሚከስ ነበር። ይህ ታሪክ የአንድ ግለሰብ ክፋት ብቻ አይደለም፣ ይልቁንም የዘመናዊ ዓለም ልሂቃን ያላቸውን የልዩነት ስሜት ያሳያል። ልክ በኢኮኖሚው ዓለም ገንዘብ ኦፍሹር በማድረግ ከግብር እንደሚሸሹት ሁሉ የሞራልና የሥነ ምግባር ደንቦችን ኦፍሹር በማድረግ ከሕግ ተጠያቂነት ማምለጥ እንደሚችሉ ያምኑ ነበር። ደሴቱ የኤፕስቲን የግል ግዛት በመሆኗ የትኛውም አገር ፖሊስ በቀላሉ አይቆጣጠራትም ነበር። ይህ ደግሞ ለኃያላኑ እዚህ የምናደርገው ነገር ሁሉ እዚህ ይቀራል የሚል የተሳሳተ የመተማመን ስሜት ሰጥቷቸው ነበር። ፕሬዝዳንቶች፣ ቢሊዮነሮችና የሳይንስ ሊቃውንት በዚያች ደሴት ላይ ሲገኙ በዓለም ፊት የለበሱትን የጨዋነት ጭንብል አውልቀው እውነተኛ አውሬነታቸውን ያሳዩ ነበር። ይህ የዘመናዊነት ጥቁር ገጽታ ነው። በቴክኖሎጂ የገፋን ብንመስልም በሞራል ግን ከድንጋይ ዘመን በታች የወረድን መሆናችንን ያሳያል። የኤፕስቲን ፋይሎችና የመንገደኞች ዝርዝር ይፋ መውጣት የጀመሩት እንደ አስደንጋጭ የንቅናቄ ማዕበል ነው። እንደ ቢል ክሊንተን፣ ዶናልድ ትራምፕ፣ ልዑል አንድሪውና ቢል ጌትስ ያሉ ሰዎች ከኤፕስቲን ጋር በተለያዩ መንገድ ተያይዘው ተነስተዋል። ምንም እንኳን ሁሉም ወንጀል ፈጽመዋል ባይባልም እንዲህ ካሉ የሰዎች ዝውውርና የነውር ነጋዴ ጋር ያላቸው ቅርበት ግን የስልጣን መዋዠቅ ምን ያህል የቆሸሸ መሆኑን ያሳያል። እነዚህ ፋይሎች የኃያላኑ ማንነት በኤክስሬ ገልጠው አሳይተውናል። ዓለምን የሚመሩት ሰዎች በሚስጥር ምን አይነት ግንኙነት እንዳላቸው፣ እርስ በርስ እንዴት እንደሚደጋገፉና ነውራቸውንም እንዴት እንደሚሸፍኑ ፍንጭ ሰጥተዋል። በሪፐብሊካኑና በዲሞክራት መካከል ያለው የፖለቲካ ትግል በሕዝብ ፊት የእሳትና ጭድ ቢመስልም በኤፕስቲን ደሴት ላይ ግን ሁሉም የአንድ የነውር ክበብ አባላት ነበሩ። የሮም ግዛት በታላቅነቱ ጫፍ ላይ ሳለ ሊቃኑ በጾታዊ ብልግና፣ በጭካኔና በቅንጦት የታወሩ ነበሩ። ጥንታውያን የታሪክ ጸሐፍት አንድ ግዛት የሚፈርሰው በጠላት ጦር ሳይሆን የሊቃን የሞራል ልክፍት ለሰፊው ሕዝብ መትረፍ ሲያቅተው ነው ይሉ ነበር። ዛሬም የምናየው ይህንኑ ነው። ዓለም የምንመራው በተቋማትና በሕግ ነው ብንልም የኤፕስቲን ፋይሎች ግን ስልጣን አሁንም ለግለሰቦች ምኞት፣ በሚስጥራዊ ስምምነቶችና በነውር ላይ የተመሰረቱ መሆኑን አሳይተውናል። ኃያላኑ የራሳቸውን ፍላጎት መቆጣጠር የማይችሉ አቅመ ቢሶች ከሆኑ በቢሊዮን የሚቆጠሩ ሰዎች ሕይወት የሚነኩ ውሳኔዎችን እንዴት በትክክል ሊወስኑ ይችላሉ? ይህ ትልቅ የህልውና ስጋት ነው። ኤፕስቲን በእስር ቤት ውስጥ ራሱን አጠፋ መባሉ ብዙዎች ጥርጣሬን የፈጠረ ነገር ነበር። ሚስጥሩ አብሮት እንዲቀበር የተደረገ ሴራ ነው የሚሉ ድምጾች ዛሬም በርትተው ይሰማሉ። ኤፕስቲን ቢሞትም የገነባው የነውር ስርዓት እና በደሴቱ ላይ የነበረው ኃያላን ግን አሁንም በስልጣን በሀብት ተደላድለው ይገኛሉ። ለንጹሃን ሰለባዎች ፍትህ ማለት ኤፕስቲን መታሰሩ ወይም መሞቱ ብቻ አይደለም። ፍትህ ማለት ያንን ሁሉ ግፍ ሲፈጽሙና ሲያስፈጽሙ የነበሩ ኃያላን ሁሉ በሕግ ፊት መቅረባቸው ነው። ነገር ግን ዛሬም ድረስ በቢሊዮን የሚቆጠር ዶላር የሚፈስባቸው የሕግ ድርጅቶችና የሕዝብ ግንኙነት ባለሙያዎች የኃያሉን ስም ለመጠበቅ ሌት ተቀን ይሰራሉ። በአጠቃላይ ኤፕስቲን የሰው ልጅ የስልጣን ጥመኝነት፣ የገንዘብ ኃይልና የሞራል ውድቀት የታየበት ጥቁር መዝገብ ነው። በሊትል ሴንት ጄምስ ደሴት ላይ የፈሰሰው የእነዚያ የንጹሃን እንባ የዓለምን ኃያላን ሕሊና ለዘላለም ይፋረዳል። ይህ ታሪክ የሚያበቃው
እዚህ ጋር አይደለም። የኤፕስቲን ደሴት የመጥፋታችን ምልክት ወይም የመንቂያ ደውል ሊሆን ይችላል። ዓለም ከእንግዲህ ለኃያላኑ የሚሰጠው ክብርና አምልኮ ቀንሷል። ምክንያቱም በእነዚያ የሚያብረቀርቁ ልብሶችና የስልጣን ማዕረጎች ጀርባ የኤፕስቲን ደሴት ላይ የታረዘው የቆሸሸ ማንነት እንዳለ ታይቷልና። የሰው ልጅ ክብር በገንዘብና በስልጣን ሊለወጥ እንደማይገባ የኤፕስቲን ፋይሎች በደምና በእንባ የተጻፈ ምስክርነታቸው እየሰጡ ይኖራሉ። እውነት ለጊዜው መቅበር ይቻላል፣ ነገር ግን እውነት በራሱ ጊዜ ከመቃብር ወጥቶ ዓለምን የመክሰስ ኃይል አለ። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።